ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? አቤል ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድን እንመለከታለን። በውድድር ዓመቱ መጨረሻ ላይ የቡድኑን ክፍተት ለመሙላት በቀዳሚነት ከተያዙ ተጫዋቾች መካከል አንዱ የአርሰናል ወጣት ተጫዋቾች መካከል አንዱ የአሌሂንድ አካዳሚ ምሩቅ የሆነው ሌዊስ ስኬሊ መሆኑ ተረጋግጧል። ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ በርካታ ዝውውሮችን እንደሚፈጽም ራሱ የዩናይትድ ተጫዋቾች አሁን ላይ በይፋ እየተናገሩ ይገኛሉ። ለምሳሌ እንደነ ሃሪ ማጓየር ያሉ ተጫዋቾች ስለ እነሱ ኮንትራት ማራዘምም ጭምር ንግግር ስለመጀመሩ ይፋ እያደረጉ ቢዚ የሆነ የዝውውር ጊዜን እንደሚያሳልፍ ስለ ማንቸስተር ዩናይትድ ቀደም ብለው ይፋ አድርጓል። በዚህ ውስጥ ከሚጠበቁ ተጫዋቾች መካከል አንዱ ማንቸስተር ዩናይትድ የግራ መስመሩን የሚያጠናክርበት የውድድር ዓመት እንደሚሆን ይታወቃል። ታዲያ እዚህ ጉዳይ ይልቁኑ ለማንቸስተር ዩናይትድ በጣም ቅርብ ከሚባሉ ጋዜጠኞች ውስጥ አንዱ ካርል አንካ እንደ መረጃ ይናገራል። እሱም የግራ መስመሩን በተመለከተ የሉክሾ ተተኪ አሊያስ ሉክሾን ወደ ተጠባባቂ ወንበር የሚያወርድ አሊያስ ደግሞ የግራ መስመር ትክክለኛ የመከላከል ባህሪ ያለውን ተጫዋች ወደ ክለቡ ሊያመጣ ይችላል በሚለው መከራከሪያ ሀሳብ ላይ ሁለቱንም ሀሳቦች ያነሳሉ። ሉክሾን ወደ ተጠባባቂ ወንበር የሚያወርድ አሊያም ደግሞ ከሉክሾ ጋር እዛ ቦታ ላይ የሚፎካከር ተጫዋችንም ጭምር ክለቡ የማምጣት እቅድ ላይ እንዳለም ጭምር ገና ከወዲሁ ያነሱ ይገኛሉ። እዚህ ጋር ማንቸስተር ዩናይትድ ተከላካይ አቶ ነው ወይ የመከላከል ባህሪ ሉክሾ በሚጫወትበት ቦታ ላይ የሚል ጥያቄ በብዙዎቻችን ዘንድ ሊነሳ የሚችል ይመስለኛል። ምክንያቱም እንደነ ፓትሪክ ዶርጉ ያሉ ተጫዋቾች በክለብ ውስጥ ይበልጥ የማጥቃቱን ኃላፊነት ሳይሆን የመከላከሉን ኃላፊነት ተሰጥቷቸው ወደ ኦልድ ትራፎርድ የመምጣት እቅድ ስለነበረ ቀድሞውኑ፣ ነገር ግን ይሄኛው ጉዳይ አሁን አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ በብዙሃን ወደ ዩናይትድ ይመጣሉ ተብለውም ጭምር በሚጠበቁ አሰልጣኞች ዓለም በማይክል ካሪክም ጭምር ከሆነ ክለቡ የሚቀጥለው ፓትሪክ ዶርጉ በቡድኑ እቅድ አካል ውስጥ የተያዘው ይበልጥ የመከላከሉን ኃላፊነት የሚወጣ ተጫዋች ሳይሆን የማጥቃቱን ኃላፊነት የሚወጣ ተጫዋች እንደመሆኑ መጠን እሱን በቀጥታ ከሉክሾ ጋር ማፎካከር የሚገባ ተጫዋች እንዳልሆነ የተነሳ ነው የሚገኘው። ሜቢ ዩናይትድ ኦፕሽንለስ የሚሆን ከሆነ በተጫዋቾችን በጉዳት ከሆነ የሚያጣ ከሆነ ፎርስድ ሰብስቲቱሽን ውስጥ የሚገባ ከሆነ አሊያም ደግሞ ለተለየ የጨዋታ ታክቲክ አልፈለገው በቀር አሁን ባለ ሁኔታ ፓትሪክ ዶርጉን በቀጥታ ከሉክሾ ጋር የሌፍት ባክ ተጫዋች ሆኖ የሚከላከልበትን ኃላፊነት ብቻ የመስጠቱ ሚና እንደሌለና ዩናይትድ በቀጥታ ለዛ ቦታ የሚጫወት ተጫዋቾችን የማምጣት እቅድ እንደያዘም ጭምር ተረጋግጧል። ከዚህ ውስጥ የተነሳ የሚገኘው የ19 ዓመቱ እንግሊዛዊው የአርሰናል ወሳኝ ተጫዋች ከሚባሉት መካከል አንዱ ምናልባትም ከአንድ ውድድር ዓመት በፊት በአርሰናል ተስፋ ከሚጣልባቸው በጣም አስደናቂ ከሚባሉ ተጫዋቾች መካከል አንዱ የነበረውንና በፔሮይን ካፔና በሪካርዶ ካላፊዮሪ መምጣት ምክንያት በአርሰናል ቤት ውስጥ የመጫወቻ ጊዜን እያገኘ ባለመሆኑ ምክንያት ከክለቡ ለመልቀቅ ከጫፍ ደርሷል የሚሉ ሩመሮች እየወጡ ነው የሚገኙት። ላክ ኦፍ ጌም ታይም በዚህ ሰዓት ላይ ይህንን ተጫዋች ከክለቡ እንዲወጣ የሚያደርገው ከሆነ ወደ የትኞቹ ክለቦች ሊያቀና ይችላል የሚሉ ጥያቄዎችም ይነሳሉ። በነገራችን ላይ የመጫወቻ ጊዜ ባለማግኘቱ ምክንያት አሰልጣኝ ቶማስ ቱኸል ከአንዴ በላይ ምርጫዎችን እንዳያከናውኑለትና 2026 የዓለም ዋንጫ ያልፋቸዋል ተብለው ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እሱም እንደሚናገረው ለተጫዋቹም ቅርብ የሆኑ የመረጃ ምንጮች ይፋ እያደረጉት እንደሚገኘው መረጃ ከሆነ ተጫዋቹ የአውሮፓ ተሳትፎ ያላቸው ክለቦች ብቻ ሳይሆኑ ወደ አውሮፓ ሌሎች ትላልቅ ሊጎች ዓለም በእንግሊዝም እንደሚገኙ ለምሳሌ ኤቨርተን እና ብሬንፎርድን በቀዳሚነት የሚነሱ ክለቦች ናቸው ተጫዋቹን በቀጥታ ወደ ክለባቸው ሊያመጡ የሚፈልጉ መሆናቸውም ጭምር ተዘግበዋል። ነገር ግን ማንቸስተር ዩናይትድ ከነዚህ ተጫዋቾች በጣም የተሻለ ስታቲስቲክስ ስላለው የተሻለ ስቶሪ ስላለው የተሻለ ለተጫዋቹ ፌቨራይት ክለብ ስለሚሆን ወደ ኦልትራፎርድ የመምጣት እድል ካላቸውና ዩናይትድን በምልመላ ሂደት ላይ ተጫዋቹን በደንብ እየተከታተለ እንደሆነም ጭምር በዚህ ሰዓት ላይ ግራም ቤሊ ይዞት የወጣው መረጃ ይፋ አድርጓል። ምናልባትም ከጉዳት በኋላ ተጫዋቹ የሚጠበቅበትን አይነት ፎርም ላይ አለመገኘቱ አንዱ ተጫዋቹ ላይ የሚነሱ ጥያቄዎች ናቸው። ነገር ግን በዩናይትድ ቤት ውስጥ የሚጠበቅ ተጫዋች መሆኑንም ጭምር እየተመለከትናቸው ከሚገኙ የተከላካይ ስፍራ ተጫዋቾች መካከል በትልቁ
የሚነሳ ነው። ታዲያ ዩናይትድን በተመለከተ እዚህ ዲፓርትመንት ላይ የሚጫወቱ ተጫዋቾችን በክለቡ በኩል 3 የሚጠጉ ስሞች የዩናይትድ ራዳር ውስጥ የሚገኙ ተጫዋቾች ናቸው። ለምሳሌ ሌዊስ ስኬሊ በቀዳሚነት ይቀመጣል። በተመሳሳይ ታይረክ ሚሸል አሁን በእንግሊዝ ፕሪሚየር ሊግ እየተመለከትናቸው ከሚገኙ በጣም ጥሩ ከሚባሉ የግራ መስመር ተከላካይ ተጫዋቾች መካከል አንዱ ነው፣ በክሪስታል ፓላስ እየተጫወተ የሚገኝ። ሌላው ደግሞ እንደ ሊቨርፑል ያሉ ክለቦች የሚፈልጉት ተጫዋች እንደሆነ ይታወቃል። አንዲሁ ደግሞ አንቶኒ ሮቢንሰን ማለት ነው። ኢቨን ሪያል ማድሪድም ጭምር ቀደም ብሎ ይፈልጎታል ተብለው ስማቸው ከሚነሱ ተጫዋቾች መካከል አንዱ እንደነበር ይታወቃል። እነዚህ ሁለቱም ተጫዋቾች የእንግሊዝ ፕሪሚየር ሊግ ኤክስፔሪየንስ ልምድ አላቸው። ከዛ ባለፈ ደግሞ በኳሊቲ ደረጃ ጥያቄ የሚነሳባቸው ተጫዋቾች አይደሉም። በጣም የተሟላ አይነት በአንድ ቡድን ውስጥ የሚገኙ ተጫዋቾች ስለመሆናቸው በደንብ የምንመሰክርላቸው አይነት ተጫዋቾች መሆናቸውን እዚህ ጋር መዘንጋት ያለብን አይመስለኝም። አስደናቂ የሚባል የሜዳ ላይ ፐርፎርማንሶችን የሚያሳልፉ ተጫዋቾች ናቸው። ቅድም እንዳለው በዩናይትድ ስካውቶች ውስጥ የሚገኙ 3 የግራ መስመሩን የሚከላከሉ ተጫዋቾች የመሆን እድል አላቸው ተብለውም ጭምር የሚጠበቁ ናቸው። ምናልባት አንዳንድ የዩናይትድ ምንጮች እንደሚገልጹት ደግሞ ከሆነ ሌላው በአርቢ ሌፕዚግ የተጫወተ የሚገኘው ዳቪድ ራውምን በዩናይትድ የስካውቲንጎች ውስጥ ከሚገኙ ተጫዋቾች መካከል አንዱ ከነዚህ 4ቱ ተጫዋቾች በውድድር ዓመቱ መጀመሪያ ላይ ማለትም ለ2026/27 የውድድር ዘመን ማንቸስተር ዩናይትድ ወደ ክለቡ የሚያመጣው የግራ መስመር የመከላከልና ኃላፊነት የሚወጣው ተጫዋች አንዱ ሊሆን እንደሚችል ገና ካሁኑ እየተረጋገጠ ነው የሚገኘው። በዩናይትድ በኩል ምንድን ነው እቅድ ተይዞ በሚቀጥለው የውድድር ዓመት ሲዝኑን የሚጀምረው ሲባል ግብ ጠባቂ የሚነካበት ቡድን አይደለም። መከላከሉ አዲስ ኢነርጂ ይፈልጋል። በተለይ አማካዩን በተመሳሳይ አዲስ ኢነርጂ የሚፈልግ ቡድን ነው። ቢያንስ በሁለት የተለያዩ የሜዳ ዲፓርትመንቶች ላይ ማንቸስተር ዩናይትድ እንደ አዲስ ኦርጋናይዝ የሚደረግ ቡድን መሆኑን የሚጠቁሙ የሜዳ ላይ እንቅስቃሴዎችን እየተመለከተን ነው። ተመልከቱ፣ በክለብ ውስጥ የአማካይ ዲፓርትመንት ላይ የሆኑ ክፍተቶች አሉ። የማኑኤል ኡጋርቴ ወደ ጥሩ ፎርማ ለመምጣት፣ የካዝሜሮ ከቡድኑ መልቀቅ፣ የኮቢ ሜኖ ብቸኛ የ6 ቁጥር ቦታ አማራጭ ሆኖ በዩናይትድ ቤት ውስጥ መቆየት፣ የቡርኖ ፈርናንዴዝ አድቫንስ መሆን በክለቡ በኩል የተከላካይ አማካይ ቦታ ላይ ተጫዋች ይፈልጋል። በተመሳሳይ የቡድኑ የመከላከል ኃላፊነት ላይ በተለይም በሁለቱ ለምሳሌ ቀኙ መስመር ላይ ጥያቄዎች ይነሳሉ። ዲየጎ ዳሎት እና ናስሩ መዝሪያ የሚገኙ ተጫዋቾች ናቸው። ነገር ግን ዩናይትድ ስቲል በቡድን ውስጥ ከሚገኙ ተጫዋቾች አንጻር ሊነሱ የሚችሉ ተጫዋቾች ይሆናሉ እንጂ ከነዚህ ተጫዋቾች የሚፈልገውን ማክሲመም ኢፈርት አለ ማክሲመም ኳሊቲ የሚያገኝ ቡድን እንዳልሆነ ይታወቃል። በዚህ ረገድ ሌሎች ኦፕሽኖችን የመመልከት ግዴታዎች ውስጥ ሊገባ ይችላል። በተመሳሳይ ግራ መስመሩ ደግሞ ማንዳቶሪ ነው። ሉክ ሾው ብቻውን ያለው በቡድን ውስጥ ከዛ ባለፈ ተመሳሳይ በጣም ችግር በሚገጥመው ሰዓት ላይ ቅድም እንዳነሳ ነው ፓትሪክ ዶርጉን የመጠቀም አማራጭ ሊኖረው ይችላል። ያ ካልሆነ ሊዛንድሮ ማርቲኔዝ፣ ያ ካልሆነ ታይረክ ማላሲያም በዩናይትድ ቤት ውስጥ በጣም ፌል አድርጓል ተብለውም ጭምር ከሚነሱ ዝውውሮች መካከል እንደ አንዱ የሚነሳውን ተጫዋች በክለቡ በኩል በቅርብ ጊዜያቶች ውስጥ የተመለከትናቸው የሚገኙ ተጫዋቾች መሆናቸውንም እያስተዋልን እንገኛለን እና ማንቸስተር ዩናይትድ በውድድር ዓመቱ መጨረሻ ላይ በቀዳሚነት ሲነሳ ሊያዋቅራቸው እንደ አዲስ ሊያስተካክላቸው ይችላሉ ጭምር ተብለው ከሚጠበቁ የሜዳ ላይ ዲፓርትመንቶች በቀዳሚነት የሚነሳ ነው። ለዩናይትድ ደጋፊዎች አንድ ጥያቄ ቀርበውላቸው ነበረ። ቡድናችሁ በየትኛው ዲፓርትመንት ነው በሚቀጥለው ውድድር ዓመት ቡድኑን ማጠናከር የሚኖርበት የሚል ጥያቄ፣ ራይት ባክ፣ ሚድፊልድ፣ ሌፍት ዊንገር እንዲሁ ደግሞ ስትራይከርን በተመለከተ አብዛኞቹ 90% የሚሆኑት የዩናይትድ ደጋፊዎች የአማካይ ቦታ ላይ ክለቡ ብዙ ክፍተት ስላለበት ያንን ቦታ ቀድሞ መሸፈን ይኖርበታል የሚል ሀሳቦችን ያነሳሉ። ከዛ ቀጥሎ በሁለተኛ ደረጃ የሚቀመጠው የራይት ባክና የፊት መስመሩን፣ ከዛ በሶስተኛ ደረጃ ላይ የሚቀመጠው ደግሞ የሌፍት ዊንገርን በተመለከተም ጭምር ጥያቄዎች ያነሳሉ። እዚህ ጋር ግን በደንብ መረዳት የምንችለው በክለቡ በኩል ሌፍት ዊንገርም ጭምር ሲባል የማጥቃት ባህሪ ያላቸው ተጫዋቾች ወደ ኦልትራፎርድ እንዲመጡ በቀዳሚነት የሚፈልግ ክለብም ጭምር እንደሆነ የሚያሳይ የሜዳ ላይ ስታቲስቲክሶችንም ጭምር እያየነባቸው የሚገኙ ተጫዋቾችን ወደ ኦልትራፎርድ እንዲመጡ የማድረግ ቀዳሚ ፍላጎት እንዳለውም ጭምር የሚያሳይ ጉዳይ ነው። በሚቀጥለው የውድድር ዓመት ይሄ በአርሰናል ቤት ውስጥ የተጫወተ የሚገኘው
በብዙሃኑ ዘንድ በቀጣይ ውድድር ዓመት ተስፋ የሚጣልበት ወደ የመጫወቻ ጌም ታይም ሊያገኝ ይገባልም ጭምር የሚሉ ጥያቄዎች የሚነሱበት ፕሪሚየር ሊግ ውስጥ ካሉ በጣም ተስፋ ከሚጣለባቸው ደግሞም በተለያዩ የሜዳ ዲፓርትመንቶች ላይ አማካይ ሆኖ ነበር የጀመረው። አሰልጣኝ ሚኬል አርቴታ ነው ወደዚህ ቦታ ላይ ያመጣው። እሱን ወደዚህ ቦታ ላይ መልሶ አሁን በሚጫወትበት ምናልባትም በፕሪሚየር ሊግ ውስጥ በተደጋጋሚ የመጫወትን እድል ባገኘበት የመከላከል ባህሪ ላይ የዚህ ክለብ ውስጥ የመቆየት እድል አላቸውም ጭምር ብለን ከምናነሳቸው ተጫዋቾች መካከል አንዱ ይሆናል ማለት ነው እና ማንቸስተር ዩናይትድን በቅርብ ጊዜ እንደና ሃይደን ሄቨን ያሉ ተጫዋቾችን ከአርሰናል ሲያመጣ እናስታውሳለን። ይህም አንድ ጥሩ አማራጭ ሊሆን ይችላል። በቅርብ ጊዜ የአርሰናል ወጣት የሚባሉ ተጫዋቾችን ወደ ኦልትራፎርድ የማምጣት እና ደግሞ ፕሪሚየር ሊጉን በአንጻራዊነትም ቢሆን በክለቡ በኩል የለመዱ ተጫዋቾችን የማምጣት ማለት ቺዶ ኦቢ ማርቲን ሌላው በጣም ተስፋ የሚጣልበት ምንም እንኳን በዋናው ቡድን የመጫወቻን የዛን ያህል ጊዜ ማግኘት እንኳን ባይችል ፕሩቭ ያደረገ ተጫዋች ብለን ልናነሳው የሚችል ተጫዋች ወደ ኦልትራፎርድ በመምጣቱንም ጭምር እያስተዋልን እንገኛለን እና በቅርብ ጊዜያቶች ውስጥ ወደ ኦልትራፎርድ ይመጣሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ መሆኑን አሁን ላይ ከወደ እንግሊዝ እየወጡ ያሉ መረጃዎች እየጠቆሙ ነው የሚገኙት። ማይልስ ሌዊስ ስኬሊ ቀጣይ ማረፊያ ኦልትራፎርድ ሊሆን የሚችልበት አማራጭ ግን በጣም ሰፊ መሆኑን መረጃዎች እየጠቆሙ ይገኛሉ።